ዛሬ የፖለቲካ ፓርቲዎች የፍክክር መድረካችን ርዕሰ ጉዳይ የከተማ ልማት ፖሊሲ ነው። በነገራችን ላይ ብልጽግና ፓርቲ ከገጠር ወይንም ከግብርና መር ወደ ከተማ መር ሽፍት አላደረገም። ትኩረት የተነፈጋቸውን ከተሞች ትኩረት መስጠት መጀመሩ ነው። የንብረት ባለቤትነት ሲረጋገጥለት ማህበረሰቡ የራሱን ንብረት ይጠብቃል። አሁን ትልቁን የምርት ኃይል መሬትን በየብሔር ብሔረሰቦች ብለን ባለቤት አልባ አድርገን ካድሬ እንደፈለገ በየ5 ዓመቱ ለደላለው መደላድል የሚፈጥርበት ስርዓት ይከስማል ማለት ነው። መሬት የግለሰቦች ቢሆን አሁን ያለው በከተማ ላይ ያለው የመሬት ዋጋ መናር ትክክል ላይ በዚህ ልክ አይሰፋም ነበርን። ምን አይነት ከተሞችን በምን አይነት አደረጃጀት ነው ተግባራዊ ማድረግ የሚፈልገው? አሁን ባለው ሁኔታ የፖለቲካ ማስፈጸሚያ ናቸው ከተሞች። እያንዳንዱ ሴክተር የፖለቲካ ተሿሚዎች ነው። በቀጣይስ ከተሞችን ለማዘመን ማፍረስ በማይጠበቅበት ደረጃ እየሰራ ነው። የከተማውን ህዝብ ፐር ካፒታል ኢንካም በመጨመር ረገድ የከተሞቹ የመሬት ቫልዩ የከተሞቹ አጠቃላይ እድገት እንዲጨምር በማድረግ ረገድ በተለይም ደግሞ የኮሪደር ኢኒሼቲቭ ያመጣቸው ለውጦች በከፍተኛ ደረጃ ህብረተሰቡን ተጠቃሚ ያደረጉ ናቸው። አሁን ያለውን የህዝብ ቁጥር መጨመር ታሳቢ ያደረገ የቤት ባለቤትነትን በከተማ ላይ ያለው የመሬት ዋጋ መናር በዚህ ልክ አይሰፋም ነበር። ቤት ሲቀርብ የነበረው በመንግስት ብቻ ነው የነበረው። ከለውጡ በኋላ ግን መንግስት እንደ አንድ አክተር፣ ሁለተኛ መንግስትና የግል ዘርፉ፣ ሶስተኛ ግለሰቦች በራሳቸው፣ አራተኛ ደግሞ የውጭ ኢንቨስተሮችም ጭምር ወደ ኢትዮጵያ መጥተው የተለያዩ የቤት አማራጮች እንዲቀርቡ እየተሰራ ነው ያለው። የሙስናና የደላላ ማክሰሚያ ስልታችሁ ምን እንደሆነ ቢገለጽ። ሲቪል ሰርቫንቱ ተምሮ በእውቀቱ አድጎ ከመጣ በኋላ የለም የሚባረር ካድሬ የሚመደብበት ስለሆነ ይህንን አናዋጣውም እያለ እኮ በየሴክተር መስሪያ ቤቱ የፍትሃዊ ጥያቄ አለው። ማፍረስና መልሶ መገንባትን ሳታካትቱ እንዴት ነው በዓለም አቀፍ ደረጃ ተወዳዳሪ ጽኑ ጽዱ አረንጓዴ ከተሞችን ልትፈጥሩ የምትችሉት? መሸጥ መለወጥ ሁሉ የሚያስችል የመሬት ባለቤትነት ቢኖራቸው ማለት ነው። ማህበራዊ ተቋማትን ለመገንባት ብትፈልጉ፣ ለኢንቨስተሮች መሬት ማስተላለፍ ብትፈልጉ ባለቤትነትን መሰረት አድርጋችሁ የምትዘረጉት አሰራር ምንድን ነው? የመሬቱ ባለቤት እስከሆነ ድረስ ያንን መሬት ለፈለገው ነገር መጠቀም አይችልም። ምክንያቱም የከተማውን ፕላን የአካባቢውን ፕላን መሰረት አድርጎ ነው አገልግሎት እንዲሰጥ ፈቃድ የሚያገኘው ማለት ነው። አርሶ አደሩ ዓለም አለው ካለ ቅድሚያ መሬቱ ላይ የማልማት መብት አለው። ይሄ የክልሉ መንግስት ፓርቲያችን ብልጽግና ያወጣው ህግ ነው።